ምርጥንካ ሰላምታን የተመላለስኩት ምርጥንካ ትላንትና ከያቺን የሴተኛ ዳሪ ልጅ ጠራት እሷን እንትን አደረጋት ዛሬ ደግሞ እሱ መጣ ይሄ መንገደኛ መጣና እንዴት እንደሚመላለሳት የንቀታቸው ጥግ ተመልካች ምን ይለናል ቤተሰብ ምን ይለናል ነገ ልጃችን አድርጎ ምን ይለናል እናንተ አሁን እውነት የባልና ሚስት ክብር ነው ያላችሁ እናንተ አሁን የባልና ሚስት መልስ ነው እየተመላለሳችሁ ያላችሁት ወይ የባልና ሚስት ክብር ነው እየተባበራችሁ ያላችሁት ሁለታችሁም ጋር ማለት ነው አንተ እድሜ ልክህን አይገባም እንዴ ምርጥንካ ሰላምታ እኮ ነው የተመላለሱት እንካ ሰላምታ በሜንታ ምን አለ በሜንታ በኮካ ምን አለ በኮካ አብርሃም ጭንቅላቱ ተነካ ይልሃል ይሄን አንተ ጭንቅላታ ለንግግርክ ለዛ የለክ ለምታደርገው ስርዓት የለ ለሐረካት የድድብና ጥግና ይተው ግን ፈረንጁን አንተ ልታገባት ነው ያላል ለአንተ እዛ ሴት እንደ ገበያ ድንች ይቀርብልሃል መሰለኝ የገባህበት ቦታ ላይ ሴቶች ታገኛለህ ከጀርባህም ከፊትም እንትና እብድብድ ሙድ ያጫወታት ነው ነፂ አሁን ደግሞ ሄርሜላን ተዋትና ደግሞ ወደ ነፂ ትሄዳለህ እንዴ ነህ ካንተ በሴቶች በቃ እንደው ሴቶች እዚህ ላይ ስለፈሉብክ ሩታም እንዳንተ መሰለችክና ልታገባት ነው በዙሪያሽ ያሉት የሚያደርገው እኮ በፍጹም ምንም የታወቀው ነገር የለም እየታወቀው አይደለም መሰለኝ ከሴት ጋር እየማገጠ ያለው ፈርሜልሻለሁ ከዚህ በኋላ የምትፈልጊው ነገር ምንም ፊርማ አይልም እና ከፈረምክላት ታዲያ እሷ አንተ ምን አከታተላት ምን ፍለጋ እኔን እዛ ስኩሪፍቱ ስለተዝናናው ቀንተሽ ፓስማ የሚያስቀና ስራ ሰርተህ ቀንታ ወንዳታ እሷ ባንተ ቀንታ ለንጨጭን ሰብስብ በመጀመሪያ ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ በአለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ ሰላማችሁ እንደምድራሻዋ ብዝት ትርፍርፍ ይበልልኝ ሐሳብ አስተያየታችሁን በደንብ አስቀምጡልኝ የተወሰናችሁ ሰዎች ሐሳባችሁ ምንድነው እሱንም ተናገሪው ምናምን የሚባል ኮሜንት አለ እኔ እሱንም ነው የምናገረው እዚህ እስከሚደርሰው ድረስ ያቺን ቆሻሻንም እሷንም ነው የምናገረው ግን ላይክ ሼር ሰብስክራይብ እያደረጋችሁ አይደለም ደግሞ አሁን መቼም እኔ እንደምለፈልፍላችሁ ምን አለበት ላይኬን እንኳን ወደ 500 ሰብስክራይብን 1000 4000 አስገብታችሁ እኔም ሰው ያየውልኝ ምን አለበት 5000 ገባኝ ምናምን ብዬ ብጨፍር 10000 ገባኝ ብዬ ብጨፍር እንደነዚህ ተልካሽ አይነት የሚሰሩት እንኳን እያሳደጋችኋቸው ነው ያላችሁት እና ይሄ ጅል ከብት ምን አለ የድፍረታቸው ጥግ የንቀታቸውን ጥግ እኮ ነው ያሳዩት ጥግ ድረስ እናቴ ግማሹ እዛ ፍቺ ይላል ግማሹ እዚህ አትፍቺ ይላል ልጅቷን በራሷን ትቁም በራሷ ተወሰን እኔ በግሌ ያችን ቆሻሻ እልዋን ለማስጨረስ ስትል እንደው ብትታረቅ ብዬ አስቤ ነበር ግን የሱ ንቀት ደግሞ እንኳን ታርቃ አንድ ቤት ልትኖረው አይደለም ይቅርና እንደው ትንፋሹ ባይደርስባት ማለት ትንፋሹ እንደው ለልጁ ብሎ እንኳን ሰበብ አድርጎ እንትን ባይላት ምን አለ እዛ የሚያል ጊዜ እኮ እየደወልሽልኝ ነበር ተደውልላ እከካም ለካከን ያራገፍከ በሷ ነው ምንድሮ ጋሽዬ ቤት ምን አይነት ኑሮ እንደምትኖር ማናቀ መሰለ እንዴ ከጋሽዬ ቤት እኮ የሆነች ደሳሳ ቤት ውስጥ እኮ ነው ያገኘች ከሩታ እድሜ ለአረብ ሀገር ሴቶችና እድሜ ለሩታ ተከታዮች ይሄን ያህል ሺህ ተከታይ ያገኘውና እንዲያረብ ቤት ከተማን ያገኘው በሩታ ምክንያት ነው ከፍቅር ጋቢውን እዛው ካከን ያከከ ነበር ወይም ከነፂ ጋቢውን እዛው ነበር ቡታጅራ አዲስ አበባን አታውቃትም ነበር እድሜ ለሩታ በል እሷ እንኳን መንገዱን መርታ መንገዱን አሳይታ ዛሬ በቃ ምናምን እቃ ከፈለግሽ እንደዚህ ወደ ከፈለገች ባዶ እቃ እንደዚህ አንጠልጥላ ሻንጣና ሲዛ ማስወጣት ትችላለች ህግ ለሷ ነው ከነ ልጇ የሚፈቅድላት ማለት ነው የንቀት ጥግ እቃን ከፈለግሽ በዚህ ሰበብ አደውይልኝ በዚህ እንዲ ረበስማም እንዲ ተናንቃችኋል አሁን እስቲ አሁን እንደዚህ አይነት ንግግር አሁን ምንድነው እሱ የሚያስተላልፈው እንደነዚህ አይነት ጋጦጦችንም ሩታ እንደው እኔ አትረቢም እንደው አንቺ ራስሽ ምንም አትረቢም አይገርምሽም ለከሌ ብዬ እነሱ እንዲ የደነፉትን ያህል አንቺ ለህግ አስይዘሽ መክሰስ ጠቅላላቸውን ሸቤ ማስገባት ስትጪ ወሬ ብቻ ወሬ ከናንተ በላይ ወሬኛ የለም በወሬ እንዳላችሁ ቡታጅሮች የወሬ አንደኞች ፈሳም ውሸታም ወሬኞች ብቻ ቁም ነገር ላይ የሌላችሁ ወንዶቹ ከዛ እኔ አታቀኝም እንዲና ይላሉ
ቀሚስ የለበሱ ሁላ የእናታችሁ ቀሚስ ስር ያደጋችሁ ጠቅላላ ወላ ወንዶቹ ወላ ሴቶቹ ሴቶቹማ የሆኑ ወሬኞች ናቸው። ድሮም ምን እንትን አላቸው። ተግባር የላችሁም። አታሳስሪያቸው። ውብዬን ተመልከቻት። የሁለት ልጆቿ አባት ነው። ገባሽ? ስንት ነገር አድርሷት ብቻዋን በነበረችበት ሰዓት ወንድሟ ከክፍለ ሀገር መጥቶ አጠገቧ ሆነ። ወንድሟ እልሁ መጥቶበትና የማይሆን ነገር አደረገ። የልጆቿን አባት ማለት ነው። ከዛ ምን አደረገ? ከሰው ጋር ሁላ ወስዶ አስደበደበው። ማነች ስሟ ወንድም ማለት ነው። የውብዬ ወንድም አስደበደበው ናሂ። ከዛስ ናሂ ታረኩኝ ብሎ ሰላም ፈጠርኩኝ ብሎ ቤት ሲገባ ይሄ ይመጣና ብጥብጥ ያመጣል። መቼም ካላያችሁት ማለት ነው። ናሂ ወሰደና አሳሰረው የባለቤቱን ወንድም። ምክንያቱም ሰላሙን ማግኘት ስላልቻሉ በአንተ ምክንያት ትዳር የተበጠበጠ ብሎ። በእርግጥ በሱ ምክንያት አለ፣ ግን ቢሆንም ወደ ሰላም ተመልሰው ነበር። እየበጠበጠ ሲመጣ ወሰደና አሳሰረው። እሷ ነው ምን አደረገች? ወንድሜን ካላስፈታክ ቀለበቴን ብላ አልፈልግም ያኔና እንትን ትዳር ብላ እንግዲህ የሆነ ልጆቿን አባ ማለት ትዳር ብላ ቁጭ ያደረገችለ። በቃ ምርጫ ሰጥቻለሁ። ትዳርን ማዳን ከፈለክ ወንድሜን አስፈታው፣ ማዳን ካልፈለክ ግን እኔ በማስፈታው አስፈታዋለሁ፣ አንተ ግን ትዳር ያለህን ብላ ቀለበቱን ወረወረችለት። አንዳንዴ ጀግና ይውጣችሁ ሴቶች እንዴ! እንግዲህ እሷ ወንድሟን ትምረጥ ወይስ ባሏን ትምረጥ? ሁለቱንም ትፈልጋለች። በቃ የሆነ መጠንከርና ማስፈራራት የሚባል ነገር እንኳን እኮ አለ። አንቺ ምንም አታደርጊ፣ ምንም ወሬ ብቻ ሩታ። ወይ አትከሺ፣ ወይ ፍትት አድርገሽ አትገላገይ፣ አትጨርሺ። ዝም ብሎ ወሬ ብቻ አትሁኑ፣ ተግባር ላይ ሁኑ። በቃ ወይ ክሰሻቸው፣ ጠቅላላቸውን አሳስሪያቸው። ከዛን እሱ ያሳሰሽበት ቦታ ደግሞ እሱን አስፈርሚው። የማትፈልጊው ከሆነ በቃ ከፈለግሽው ደግሞ ታረቂ። በቃ የምን መንዛዛት ነው? እንደዚህን ከሰላምታ ሚዲያ ላይ መመላለስ ነው? ምን አይነት ትምህርት ነው? አሁን እናንተንም ነበረ ጠቅላላችሁን ወስዶ እስር ቤት ላይ ማስገባት። ምክንያቱም ይሄ መልእክት ለትውልድ የሚጠቅም ስላልሆነ ማለት ነው። ይሄ ድርጊታችሁ ለትውልድ የሚያስጥሩ መልእክት ስላልሆነ ሻቤ መግባት አለባችሁ እናንተ። ልክ እንደነ አዶናይ እንደነ እዛ ዘልዛሎች እርቃናቸው ሚዲያ ላይ እንደወጡት ምናምን እንደነሱ መግባት አለ። ምክንያቱም ትውልድ ነው እየተከተላችሁ ያለው። ነገ ትውልድ እናንተን እያየ ምንድነው ሊማር የሚችለው? ስለ ትዳር፣ ስለ ፍቅር ምንድነው ሊያውቅ የሚችለው? ጠራርጎ እናንተንም ማስገባት። በቃ ወይ ተለያዩ። በቃ አስሬ ሚዲያ ላይ የመጣችሁ ህዝብ ሁላ ስለእናንተ መነጋገር አይሁን። በቃችሁ፣ ተነጋገራችሁ። ህዝብ በጣም አወቃችሁ። በቃ ሁሉም አውቋችኋል። በቃ የሆነ ወቅት ላይ ተዋደዳችሁ፣ የሆነ ወቅት ላይ ተፋቀራችሁ፣ አገር አወቀላችሁ። የሆነ ወቅት ላይ ተጋባችሁ ሳይታወቅ፣ በጾም ወቅት ላይ መነጋገሪያ ሆናችሁ፣ ከጾም ወቅት በኋላ ደግሞ አረገዛችሁ፣ መነጋገሪያ ሆናችሁ፣ ከእርግዝና በኋላ ደግሞ ብዙ ሰው መጣ፣ መነጋገሪያ ሆናችሁ። አሁንም መነጋገሪያ፣ ሁሌ መነጋገሪያ። አይደብርም? ቤተሰቦቻችሁን ነው ባይዛው ሁላችሁም እያሰደባችሁ ያላችሁት። ሁላችሁም ወላ ወንዶቹ ወላ ሴቶቹ ሁላችሁም ቤተሰቦቻችሁን ነው እያሰደባችሁ ያላችሁ። ምን አይነት ቤተሰብ ነው ያላችሁ ነው የምትባሉት? በሆነ ባልሆነው እንኳን ሰላምታ። ግማሹ እዛ ጋሽዬ እያስጨረሰ ነው፣ ግማሹ እዚህ የሩታ ቤተሰቦች እያስጨረሱ ነው። ሁለቱ ባልና ሚስቶች እዚህ መፍታት ወይ መታረቅ ሁለት ልብ ላይ ሆነው ያምታታሉ። እነዛ ደግሞ ወንድሞቿን ጠርተው ወንድ ጎናችሁ ምናምን። መጀመሪያ ብጥብጡን ያመጣው አንተ ካሌብ ሴታውን፣ አንተ ድማ እንደው ማላይበት አንተን ብሩክን አቤልን እና እቺ ገልቱ እማላይበት ሚዲያ ነው ናፈቀኝ። ወይ ንግግር አያውቁ ጭቃዎች፣ በሰው ትዳር የማያገባቸውን ጣልቃ ገብተው ብትንትናቸውን አወጧቸው። እንግዲህ ሊያገቧቸው ወይ ሊድሯቸው እንደሆነ አይዶን ነው አናውቅም። በእነሱ ነው መሰለኝ ብዙዎች ዩቲዩብ እያደገላቸው ያለው። እኔም በእነሱ እየሰራሁኝ ስለሆነ እኔ መቼም አጣይ ምናምን ኮሚሽን ሆኜ አይደለም። እኔ ለምን እንዲሆናል ብዬ የምል ሴት ነኝ። በዚህን ያህል ደረጃ እየሄዱ የሰው ትዳር እየበጠበጡ እንደገና ደግሞ ወንድሞቹን ጠርተው አንተ ወንድ ከሆንክ እንደዚህ ማድረግ ሳይሆን እንደዚህ አድርግ የዋናውን ባለቤቱ። አዎ ወይ ተለያዩ ወይ ተፋቀሩ፣ አለቀ። ሁሌ
አጀንዳ እየሆናችሁ ለትውልድ የማይሆን መልእክት አታስተላልፉብን። ይሄ ቡቹ ደግሞ እናቴ ሁሉንም እንደው በምላሱ አስፈራርቶ አለቀ ነው። በምላሱ አስፈራርቶ ጨረሳቸው። በቃ ሁሉንም ወንዶችንም ሴቶችንም በምላሱ ጨረሳቸው። ትላንትና ምንድነው ያላት? እሷንም ሲያስፈራራት እኮ ነበረ ቡቹ። ከዛ ግን የፍቅር ጥያቄ ስታቀርብ ላይ እንደው ጉዱና ያለውን ብዬ እንዲያርጊ ብሎ ሲለኝ ጉዱና ያለውን ብዬ አደረኩኝ ብላ እንዳለችው እሱም ጉዱና ያለውን ብሎ ነው እዛ ጋር የተገኘው። ግን ጉዱን አይቶ ጨርሶ ተመለሰ። በቃ እንዲህ ናችሁ፣ ከወሬ ዘለለ ምንም ላይ የሌላችሁበት ማለት ነው ሁላችሁ። እናንተ ነበረ ጠቅላላችሁ የቡታጅራ ገልቶችን ይዞ እስር ቤት ላይ ማስገባት ጠቅላላችሁ። በተለይ በአብርሃምና በሩታ ዙሪያ ላይ እየመጣችሁ እንዲያደረገ እንዲያለ የምትሉ ሰዎች ማለት ነው። እኔ እኮ ብችል ሁላችሁንም ማስጠገር እና ትችያለሽ። እና አሁንስ ምን ያዘሽ? አታስጠገሪያቸውም እንዴ? ያችን ትናንት መታ ፎከረችብሽ፣ ይሄን መጥቶ ዛሬ ፎከረብሽ፣ ነገስማ መጥቶ እንዲፎክርብሽ ነው የምትጠብቂው። ቤተሰቦቹ እስቲ ወንድ ነሽ እንግዲህ ሞክሪያ ብለው እንዲሉሽ ትችያለሽ። 80 እስካልፈረምሽ እስካልቀደድሽ ምን አይነት እንደሆነትም እንደው ምንም የማትረቡ ጉዶች ናችሁ። እንደው ምንም የማትረቡ እኔ ስራችሁ ስለሚያስጠላኝ ይሄ እንደዚህ አይነት ስራ አትስሩብን። እሱም ቢሆን ለሷ ሲባል ሳይሆን ለትውልድ ሲባል የማይሆን ነገር ማድረግ ስላልነበረበት መያዝና መጠግረር ነበረበት። ሩታ ብቻ ሳትሆን ለትውልድ የሚያዩን ነገር አለም እየሰራ ያለው ተብሎ የእንትን የሚል ሰው ራሱ እሱን ማስያዝ ይችላል። ጠቅላላቸውን አራቱንም ማለት ነው። በትዳር ላይ እስከሆነ ድረስ ሄደው ደግሞ ፈርም ያለኝ ብሎ ካለ በኋላ አሁን ምን ይላል? አሁንም እድለዋለሽ መተሽ መግባት ትችያለሽ። ናዚ ስለተዝናናው ቀንተሽ ቀፎ ቆሼ ቆምቦሬ ቆሼዎች ናችሁ እንዳላችሁ። ተዝናንተህ የማታውቅበት ቦታ ነው አይደል? ተዝናናከው አይተህ የማታውቀውን ነው አይደል ያየከው? አይተህ የማታውቀውን ቂጥና አይተህ የማታውቀውን ገላ በእርግጥ አይተህ ሊሆን ይችላል አሁን ከሷ በኋላ ማለት ነው። ከዛ በተረፈ ሁሉም ለሷ አዲስ አለ። ማብረ ከሷ ጋር የጀመርከው ነው ከዚህ ጋር የጨረስከው አለቀ በቃ። ፋራ ነበር ካሰለጠነች ክሩታ፣ ጅል ነበር ከጅልነት ወደ አሪፍነት አመጣችክ። አይት ለብሰክ የማታውቀውን ስታይል አሳየችክ። ሸፋፋ ደግሞ ንገሩ ይባል። ጠቅላላችሁ ቁራሌው እግር ናችሁ እንዳላችሁ ማለት ነው። ምናችሁም የማትጥሙ። ይሄ ደግሞ ማነው እሱ የሚባለው? ሄርሜላ ራፈቀኩኝ ጅላጅሎች ይሽ እንደው አይረቡ አንዳቸው። እስቲ አሁን ምንድን ለማንኛውም ስራችሁ በጣም እየዘጋኝ ነው። እዚህ ድረስ እየደረሰብኝ ነው። እዚህ ነገ ደግሞ ምን አይነት ራስ ይዛችሁልን እንደምትመጡ አላውቅም። ሳትወስኝ ደውይልኝ። እንዲህ የናቀሽ ትቀጥሪዋለሽ፣ እንዲህ የናቀሽ እንትን ትይዋለሽ። አታየውም እንደ በቃ አንቺ ወይ ራስሽ ሄደሽ እዛ መክሰስና ወይን ደግሞ እንትን ማለት ትችያለሽ። የምን ትላንት መጥቶ በዛች አስናቀሽ፣ ዛሬ እሱ መጥቶ በዚህች አስናቀሽ። ትላንትና በአባቱ ፊት ንቆሽ ሄደ፣ ዛሬም ቀጠለ። በቃ እሱ ልቡን ተፈልቷል፣ ልብ ተሰምቶታል። ያቺ ሞልተዋለች። ሄደክ እንዲህ ትልክ እንዲት እንዳትላት፣ እንዲህ ካለች እንዲህ በላት፣ እኔ ያለው ከጎን ነኝ ትለዋለች። ያቺ ሴት ጠፋ። በቃ እዛ አካባቢ እሷ ያለችበት አካባቢ ሴት ጠፋ አይደለ? እሷን አሯን የሚያበላት አስሮ አሯን የሚያበላት ከባለ ትዳር ላይ ውረጂ ብሎ በጨለማ ተገና አድርጎ አይኗን ጨፍኖ አሯን የሚያበላት ሴት ጠፋ አይደለ? ዳግመኛ እግሩ የረገጠበት እንዳደርስ አድርጎ ግጥ አድርጎ እሷን የሚለቃት ሴት ጠፋ። ተውት። ወንዶቹማ ድሮም ሽንጣሞች ናቸው። ሴት ጠፋ። ሴቶቹማ አንድ አይነቶች ናቸው። እብድ ሙድ እያጫወታት ነው እቺ እብድ ነፂ። እግዚኦ ምኑን እንደወደዳችሁት ብቻ ነው እግዚአብሔር ይቅር ይበለኝ። ምኑን እንደወደዳችሁት ምኑን ውርጋጥ የሆነ ነገር። ለማንኛውም ይበቃልኛል እስቲ